ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አረፈዳችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 5 ቀን 2018 ዓ.ም የጣና ቴሌቪዥን የረፋድ ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ጎንደር ላይ የፋኖ አንድነት ኦን ከመሆኑ ማግስት የጋራ ተጋድሎን የሚያውቁበት የመይሳው ልጆች ዛሬ ደንቢያ ላይ በጋራ ባደረጉት ተጋድሎ ብልጽግናውን ሰራዊት ከባድ ኪሳራ አድርሰውበታል። በጎንደር ፋኖ አንድነት መምጣት ዙሪያ የፋኖ መሪው የሰጠው አስተያየትና ለከበባ ገብቶ መውጣት ስለተቸገረው የብልጽግናው ሰራዊት ዝርዝር መረጃ አሰናድተናል። በቀዳሚነት እናስደምጣችኋለን። በወንድማማቾቹ መዋደድ የተደሰቱት የአማራ ፋኖ መሪዎች ከያቅጣጫው ወደ ጎንደር የደስታ መልእክታቸውን እያጎደጎዱ ነው። የአፋባ አፄ ቴዎድሮስ ዕዝ ዋና ሰብሳቢና ምክትሉ ወደ ጎንደር የላኩት መልእክት ምን ይላል? የዘመቻ ደማሊን ድል አጣጥመን ሳንጨርስ ጎንደር ላይ ደግሞ የበለጠውን ደስታ ሰማን ሲል የገለጸው የአፋባ አፄ ምኒልክ ዕዝ ዋና አዛዡ አርበኛ ምሬ ወዳጁ ከደስታ መልእክቱ በተጨማሪም ያደራ ቃሉንም አድርሷል። በዜናችን የምትሰሙት የሰዓቱ መረጃችን ነው። ዝርዝሩን ታደምጡታላችሁ። ወሎ ላይ ታላቅ ወታደራዊ ድል ሰምተናል። የተነጠቀውን ለማስመለስ በርካታ ኃይል ጭኖ የገባው የብልጽግናው ሰራዊት ጉዞው አተርፍ ባይ ጉዳይ ሆኖበታል። ወደ ጋዞ የተጓዘው ብልጽግና በፋኖ የደረሰበትን ምት አስመልክቶ የተሰናዳውን ዝርዝር መረጃ እናቀርብላችኋለን። በገባበት ሁሉ ሽንፈትን እንደ በርኖስ እየተከናነበ የሚወጣው የብልጽግናው አገዛዝ ባለም አቀፍ መድረክም ሌላ ውርደት ደርሶበታል። ፓሪስ ላይ ብልጽግናውን ውርደት ያከናነበው ጉዳይ ምንድነው? ውርደትና ብድር መሸከም የማይሰለቸው ብልጽግና 5.1 ትሪሊየን ብር ዕዳ አገሪቱን እንዲያሸከማት የወጣውን አዲስ መረጃም በዜናችን ተሰሙታላችሁ። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው የሰዓቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። ጎንደር ላይ የአንድነት ውጊያ ተካሄደ። የአፋድ ጎንደር ጠቅላይ ግዛት ዕዝና አፋባ ደጃዝማች በላይ ዘለቀ ዕዝ መሪዎቹ የአንድነት ስምምነት በፈጠሩ ማግስት የመጀመሪያውን የአንድነት የቅንጅት ውጊያ ዛሬ አካሂደዋል። የአማራ ሕዝብ የህልውና ትግል መሪ የሆነው ፋኖ አንድ መሆን የስልጣን ዘመኑን የሚያሳጥርበት እንደሆነ የሚያውቀው የብልጽግናው አገዛዝ ጎንደር ላይ የተፈጠረው ስምምነት እረፍት ነስቶት አድሯል። የብልጽግናው ሰራዊት ሰሜን ምዕራብ ምስራቅና ሰሜን ምስራቅ ዕዝ መሪዎችን ጨምሮ የኮር አዛዦችን በአስቸኳይ ለስብሰባ የተቀመጡ መሆኑን የገለጹት የጣና ቴሌቪዥን ምንጮች ይህ ኃይል እርስ በርሱ መገዳደሉን አቁሞ ወደኛ ከዞረ አደገኛ ኃይል ነው፣ በፍጥነት ልንመታው ይገባል ሲሉ መምከራቸውም ታውቋል። የጠላትን እቅድ አስቀድሞ የሚያውቀው የአማራ ፋኖ በበኩሉ ጎንደር ላይ ልዩነት ጠፍቶ አንድነት እየተፈጠረ ባለበት በዚህ ሰዓት የሁለቱ ዕዝ ሰራዊት አባላት ዛሬ በግመንክር በተባለ ቦታ የጋራ ተጋድሎ አድርገዋል። የፋኖ አንድነት ያስደነገጠው የብልጽግናው አገዛዝ በርካታ ኃይሉን ከሻውራና ከደልጊ አሰባስቦ ከበባ ለማድረግ ተንቀሳቅሶ የነበረ ቢሆንም የመሪዎቹ አንድነት መፍጠር ቀድሞ ከነበረው የመዋጋት ብቃት ላይ ተጨማሪ ኃይል የሆነለት የጎንደር ፋኖ በቅንጅት ያደረገው ተጋድሎ ከበባውን መስበር ተችሏል። የፋኖ አንድ መሆን የህልውና ስጋት የሆነበት የብልጽግናው አገዛዝ የትናንትናው ትክክል እንደነበር ያረጋገጠ ነው የተባለው የዛሬው የበግመንክሩ የቅንጅት ውጊያ የብልጽግናውን ሰራዊት ከፍተኛ ዋጋ እንዳስከፈለው የተጋድሎውን መረጃ ያደረሱን የፋኖ መሪዎች ገልጸዋል። የአፋድ ጎንደር ጠቅላይ ግዛት ዕዝ ጄኔራል ኃይሌ ዘውባንተ ክፍለ ጦርን ለማጥፋት ከፍተኛ ኃይል ያዘመተው የብልጽግናው ሰራዊት ምስራቅ ዕዝ 804ኛ ኮር በዋና አዛዡ ብርጋዴር ጄኔራል ተሾመ የመር እየተመራ ወደ ስማዳ ሲገባ ከፍተኛ ኪሳራ ማስተናገዱ ይታወሳል። በስማዳው ተጋድሎ የአፋባ ደጃዝማች በላይ ዘለቀ ዕዝ ጉና ክፍለ ጦር ታጋዮች ያደረጉት ድጋፍ ከፍተኛ እንደነበር የአፋድ ጎንደር ጠቅላይ ግዛት ዕዝ 206ኛ ከፍ ያለው ደሴ ኮር ቃል አቀባይ መናገሩ ይታወሳል። በዛሬው ተጋድሎም ሁለቱ የጎንደር ፋኖ አደረጃጀቶች በጋራ ያደረጉትን ተጋድሎ በድል እንዲወጡ አስችሏቸዋል። የጎንደር ፋኖ አንድነትን አስመልክቶ የአፋባ ደጃዝማች በላይ ዘለቀ ዕዝ ቃል አቀባይ ፋኖ ዮሐንስ ንጉሱ በሰጠው አስተያየት የሁለቱ ዕዝ ስምምነትና እርቅ ሙሉ እርቅ ነው የተፈጸመው። እስካሁን የመጣንበት መንገድ ትክክል እንዳልሆነ በመረዳት ግጭት ዳግም እንዳይቀሰቀስ አድርገን መተማመን የፈጠረ ስምምነት ነው ያደረግነው ሲል ተናግሯል። ፋኖ ዮሐንስ ንጉሱ አክሎም እስካሁን በተፈጠረው ችግር ህዝባችንን አሳዝነነዋል። ከዚህ በኋላ ግን ይህ ችግር እንዳይፈጠር በሁለታችንም በኩል የጋራ መግባባት ነው የደረስነው። በቀጣይም በሌሎች የአማራ ግዛቶች የሚገኙ ወንድሞቻችን ጋር ወጥ የሆነ የጋራ አታጋይ ድርጅት ይዘን እንመጣለን በማለት የአማራ ህዝብ የህልውና ትግል ትክክለኛ ቅርጽ እየያዘ መምጣቱን ገልጿል።
አባታችሁ ዘመነ መሳፍንትን ያስቆም ነበር ዝናቡ። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባልና የአፋብኃ አጼ ቴዎድሮስ ዕዝ ወታደር አዛዥ አርበኛ ዝናቡ ልንገረው የጎንደር ፋኖ መሪዎች ያደረጉትን የአንድነት ስምምነት ጥላትን ያሳፈረና እቅዱን እያመከነ ነው ሲል ተናገረም። የሚይሰው ልጆች ጥላታቸውን መተው ጣሉ ሲባል እንጂ ተመታተው ወደቁ መባል የኛ ዘመን ውርደት ነው ብሏል። የአማራ ሕዝብ የህልውና ትግል በውስጥም በውጭም ብርቱ ፈተናዎች ተጋርጠውበት የኖሩ ሲሆን በተለይም በአርበኞች መሪዎች መካከል የተፈጠረውን የፍላጎት ልዩነት በትግሉ ላይ ያሳደረው ተጽዕኖ ይታወቃል። ይህንን ተከትሎም በአራቱም የአማራ ግዛቶች የተፈጠሩ ሁለቱ አደረጃጀቶች ልዩነታቸው እየሰፋ በመሄዱ አላስፈላጊ የህይወት መስዋዕትነት ያስከፈሉ ግጭቶች መፈጠራቸው አይዘነጋም። በዚህም የፋኖ ታጋዮች የእርስ በርስ ተኩስ ምክንያት የአማራ ሕዝብ የህልውና ትግል ብርቱ ፈተና የገጠመው ሲሆን የአማራ ሕዝብ የሆኑት ብልጽግናና ሌሎች ኃይሎችም በፋኖ ትግል ውስጥ አፍራሽ ሚናቸውን ይዘው በመግባት ልዩነትን እያሰፉ ቆይተዋል። በፋኖ ትግል ውስጥ በተፈጠረ የእርስ በርስ ተኩስ እጅግ ከፍተኛ ጉዳት ከደረሰባቸው አካባቢዎች መካከል የጎንደር ቀጠና አንዱ ሲሆን የፋኖ መሪዎቹ ልዩነቶቻቸውን አጥብበውና አጥፍተው ወደ አንድ ለመምጣት የመጀመሪያ የአንድ ምዕራፍ ትናንት ይፋ አድርገዋል። ይህን ተከትሎም በአራቱም ቀጠና የሚገኙ የፋኖ መሪዎች ደስታቸውን የገለጹ ሲሆን የአፋብኃ ማዕከላዊ ኮማንዶ አባልና የአጼ ቴዎድሮስ ዕዝ ምክትል ሰብሳቢው አርበኛ ዝናቡ ልንገረው ባስተላለፈው መልእክቱ በሁለቱ ወንድማማቾች የተኩስ ልውውጥ ራሱን የሚያረካውን ዱክማን ያሳረረ ድንቅ ውሳኔ ነው። የዘመነ መሳፍንት አገዛዝን አፍርሶ አንዲት ሀገር የፈጠረልን የሚይሰው ካሳ አጼ ቴዎድሮስ ልጆች ጥላታቸውን መተው ጣሉ ሲባል እንጂ ተመታተው ወደቁ መባል የኛ ዘመን ውርደት ነው። በአንድነት ውሳኔያችሁ ኮርተንባችኋልና ምስጋና ይድረሳችሁ። ቀጣይ በሚኖሩ ቀሪ ስራዎችም ከጎናችሁ ነን በማለት ወንድማዊ መልእክቱንና የትግል አጋርነቱን ገልጿል። የአፋብኃ ማዕከላዊ ኮማንዶ አባልና የአጼ ቴዎድሮስ ዕዝ ዋና ሰብሳቢ አርበኛ ዘመነ ካሴ በበኩሉ የሐዋርያው ጳውሎስ ለቆሮንቶስ ሰዎች የላከውን የወንድማማቾች የህብረት አንድነት መልእክትን በማስታወስ የፋኖ መሪዎችም እንዲተገብሩት በማሳሰብ በላከው መልእክቱ እንኳን ደስ አላችሁ፣ ይህ ትልቅ ምዕራፍ ነው ሲል ደስታውን አጋርቷል። የአፋብኃ ማዕከላዊ ኮማንዶ አባልና የአጼ ምኒልክ ዕዝ ዋና አዛዥ አርበኛ ምሬ ወዳጆ በድምጽ ባስተላለፈው የእንኳን ደስ አላችሁ መልእክቱ ደግሞ የዘመቻ ደማሊ አባናዳውን ተጋድሎ ድል እያጣጣምን ባለንበት ሁኔታ የጎንደር ወንድሞቻችን ደግሞ ህዝባቸውን የሚያስደስት ውሳኔ ስለወሰኑ ደስታችንን ከፍ አድርጎታል። የአማራ ህዝብም ይህን ሲጠብቀው የነበረ ነው ብሏል። አርበኛ ምሬ ወዳጆ አክሎም ሰላም ጤና ይስጥልን። ዋርካው ነኝ ከምስራቅ አማራ። እንደሚታወቀው እንግዲህ ሰሞኑን የከረምንበት የአርበኛ አደማሊ አባናደው ዘመቻ እሱን አጠናቀን ሌላ ምዕራፍ ስናዳምጥበት በነበረበት ጊዜ የሰሜን አማራ የጎንደር ወንድሞቻችን ዛሬ በሚገርም ሁኔታ ህዝባቸውን ስላስደሰቱ በሚገርም ሁኔታ እኛም በጣም ደስ ስላለና የአማራ ህዝብ አጠቃላይ ይሄን ስትጠብቀው የነበረ ስትጨነቅበት የነበረ ስትጸልይበት የነበረ ጊዜ ዛሬ ጊዜዋ ደርሶ የጎንደር ወንድሞቻችን ሁለቱም አንድ ሆነው ዛሬ አማራን ህዝብ ስላበሰሩ እኛም በጣም በዚህ የተሰማንን ጥልቅ ደስታ ለመግለጥ እንፈልጋለን ማለት ነው። የአማራ ህዝብ እውነተኛ ትግሉ በአንድነት ሲቆም ነው። ለኛ ብዙ ጉድጓድ ሲቆፈርልን ጠላት ለሱ ደስ አይበልህ ብሎ ለማን ደስ ሊለው ለማን ሊከፋው በማለት የጎንደር ወንድማማቾች ዛሬ አንድ በመሆናቸው በተለይ የጎንደር ህዝብ ስትጠብቀው የነበረውን ስትጨነቅበት የነበረውን አንድነትህን ልጆች በዚህ ልክ ስላስደሰቱህ እኛም ደስ ብሎናን እንኳን ደስ አላችሁ ላለሁ እንዳጠቃላይ ለታጋዮቻችን በአራቱም ማዕዘንና ለአማራ ህዝብ በሙሉ ማለት ነው። ዋርካው ምሬ ወዳጆ ከምስራቅ አማራ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዕዝና የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ዕዝ መሪዎች ልዩነቶችን ፈተው ወደ አንድነት ለመምጣት የመጨረሻው ምዕራፍ ላይ መድረሳቸውን አስመልክቶ አስተያየታቸውን ለጣና ቴሌቪዥን የሰጡ ወታደራዊ ተንታኝ ይህ ስምምነት ተራ ስምምነት አይደለም፣ ለፋኖ ትግል ወሳኝ ምዕራፍ የሚከፍትና የአማራን ህዝብም ከተደቀነበት መልከ ብዙ ፈተና ማሳረፍ የሚችል ነው ብለዋል። ከተማውን ለመያዝ የገባው ኃይል እርምጃ ተወሰደበት። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በብልጽግናው ሰራዊት ላይ ታላቅ ድል የተቀዳጀበትን ተጋድሎ አካሄደም።
የሰሜን ወሎ ዞን ጋዞ ወረዳ ዋና ከተማ እስታይሽን መልሶ ለመቆጣጠር በሜካናይዝድ ታግዞ እየተንቀሳቀሰው የአገዛዙ ሰራዊት ተመክቶ ወደ መጣበት ተመልሷል ሲሉ የመረጃ ምንጮቻችን ገለጹ። ለ17 ተከታታይ ቀናት በከፍተኛ ድል ታጅቦ የተካሄደው ዘመቻ አደም አሊ አባናደው በርካታ ከተሞች በፋኖች እንዲገቡ ማድረጉ ይታወቃል። በዚህ ዘመቻ በቁጥጥር ስር ከዋሉት ከተሞች መካከል በሰሜን ወሎ ዞን የጋዞ ወረዳ እስታይሽ አንዷ ስትሆን ብልጽግናም ከተማዋን ከፋኖ ለማስለቀቅ ነበር በርካታ ኃይሉን ጭኖ የተንቀሳቀሰው። የአማራ ፋኖ ብሔራዊ ኃይል አጼ ምኒልክ ዕዝ በበኩሉ ከተማዋን በቁጥጥር ስር ካስገባበት ቀን ጀምሮ በአካባቢው በርካታ ስራዎችን ሲሰራ መቆየቱን የዕዙ የሚዲያና ኮሚኒኬሽን ክፍል አስታውቋል። ትልቅ መስዋዕትነት ተከፍሎ በፋኖ ብርቱ ተጋድሎ ከተማዋን ከአገዛዙ ሰራዊት ነጻ ማድረጋቸውን የገለጹት የሚዲያና ኮሚኒኬሽን ክፍሉ በወረዳው በርካታ የሲቪል አደረጃጀትና ሌሎች የመዋቅር ስራዎችን በፋኖ ተሰርተዋል ብሏል። ከሰሞኑ የብልጽግናው አገዛዝ ከተለያዩ የሀገሪቱ ክፍል የነበረው ሰራዊት በዘመቻ አደም አሊ ክፉኛ ተመቶ የተበታተነውን ሰራዊት ሞራሉን ለመጠገንና መልሶ ለማደራጀት በማሰብ ከፍተኛ ቁጥር ያለው ኃይል ያስገባ ሲሆን በዚህም የተነጠቃቸውን ከተሞች መልሶ ለመቆጣጠር ሙከራዎችን እያደረገ ያለው የብልጽግናው ሰራዊት በትናንትናው ዕለትም የጋዞ ወረዳ ዋና ከተማ እስታይሽን ለመያዝ ያደረገው ሙከራ በፋኖ ብርቱ ክንድ ተመቷል። የዕዙ ቃል አቀባይ ክፍል ተጋድሎውን አስመልክቶ ባደረሰው መረጃ የአፋብኃ ምስራቅ አማራ ቀጠና አጼ ምኒልክ ዕዝ ልጅ ኢያሱ ኮርና ቤተ አማራ ኮር በጋራ በመሆን ወደ እስታይሽ ለመግባት በሜካናይዝድ ታግዞ ለመግባት የሞከረውን ኃይል ህልሙን አምክነነዋል ሲሉ ገልጸዋል። የቃል አቀባዩ ክፍል አክሎም በሁለቱ ኮሮች የጋራ ጥምረት በተሰራ መደበኛ ኦፕሬሽን በርካታ የአገዛዙ ሰራዊት ሞትና ቁስለኛ ሲሆን ቀሪው ወደ መጣበት ተመልሷል ብለዋል። ሆኖም የአማራ ህዝብ ቀዳሚ ጥላት የሆነው የብልጽግናው ሰራዊት በፋኖ የደረሰበትን ምት መቋቋም ሲሳነው ሁልጊዜም እንደሚያደርገው የዘፈቀደ ከባድ መሳሪያ ወደ ንጹሃን በመተኮስ ከፍተኛ ጉዳት ማድረሱን የጣና ቴሌቪዥን ምንጮች ገልጸዋል። የብልጽግና ሰራዊት ከዘመቻ አደም አሊ አባናደው ተጋድሎ ከባድ ኪሳራ ከደረሰበት በኋላ ወደ ቀጠናው ከፍተኛ ቁጥር ማስገባቱ ይታወቃል። ወደ ወሎ ቤተ አማራ ካስገባው ሰራዊት መካከልም አስቀድመው ፋኖን የተቀላቀሉ የሰራዊቱ አባላት መኖራቸውን መዘገባችንን ይታወሳል። ብድሩ ከ5 ትሪሊዮን ተሻገረም። የብልጽግናው አገዛዝ ለአበዳሪዎቹ መክፈል አለመቻሉ ከፍተኛ ውዝግብ ያስነሳ ሲሆን አጠቃላይ የብድሩ ብዛት ደግሞ ከ5 ትሪሊዮን ብር በላይ ደርሷል። በዚህም ብልጽግና የተበደረውን ገንዘብ ለመክፈል አቅም እንደሌለው መግለጹን ተከትሎ አበዳሪዎቹ ያዋጣናል የሚሉትን እርምጃ ሊወስዱ እንደሚችሉ ተገለጸም። ሮይተርስ ትናንት ባወጣው ዘገባ እንደገለጸው የኢትዮጵያ መንግስትና አበዳሪዎቹ በብድር ሽግሽግ ዙሪያ መግባባት አልቻሉም ብለዋል። ይህን ተከትሎም አበዳሪዎቹ ጉዳዩን ወደ ህግ ሊወስዱት እንደሚችሉ የገለጸው ሮይተርስ ኢትዮጵያ መክፈል የነበረባትን የ1 ቢሊዮን ዶላር ዩሮ ቦንድን መክፈል አልቻለችም። መክፈል የነበረባትን ቦንድ ሳትከፍል ዕዳውን በቡድን ሀገራት ውስጥ ሽግሽግ እንዲደረግላት ወይም ሪስትራክተር እንዲሆንላት ጥያቄ አቅርባ ነበር። በተለይ ባለፉት 2 ዓመታት ሀገሪቱ ከፍተኛ የፋይናንስ ቅርቃር ውስጥ ገብታለች ሲልም ገልጿል። የብልጽግናው አገዛዝ ያለበት 5.1 ትሪሊዮን ብር ወይም የሀገሪቱን 4 ዓመት ሙሉ በጀት የሚስተካከል ሲሆን ይህንን ያህል ዕዳ ተሸክሞ አሁንም በጦርነት ውስጥ መቀጠልን መምረጡ ሁሉንም ወገን አስደንቋል። ብድር የመክፈል አቅም ባልተፈጠረበትና አበዳሪዎቹም ገንዘባችን ቶሎ ካልተከፈለን ብለው አፋጠው በያዙበት በዚህ ወቅት የብልጽግናው መንግስት ብድሩ ይሸጋሽግልኝ ሲል ጠይቆ ነበር። በቀጣዮቹ ጊዜያት የውጭ ንግድ መሻሻል የሚያሳይ ከሆነ ዕዳዬን እከፍላለሁ ብሎ የገለጸው የብልጽግናው አገዛዝ ሆኖም በሚመራው አገር ውስጥ የከፍተው ማቆም ያጣ ጦርነት አገኘዋለሁ የሚለው የውጭ ንግድ ትርፍ ላም አለኝ በሰማይ ማለት ነው ሲሉ የፖለቲካና ኢኮኖሚ ተንታኞች ይናገራሉ። እንደ ሞርጋን ስታንሌይ ኢንቨስትመንት ማኔጅመንት እና ፍራንክሊን ቴምፕሌተንን የመሳሰሉ ዓለም አቀፍ የፋይናንስ አስተዳዳሪዎች በተገኙበት የኢትዮጵያና የአበዳሪዎቹ ድርድር የብልጽግናው መንግስት ተቀባይነት ያለው የብድር አከፋፈል ሐሳብ ይዞ ባለመቅረቡ ተቋማቱ ብስጭታቸውን መግለጻቸው በሮይተርስ ዘገባ ተገልጿል። በፓሪስ ጉባኤ የብልጽግናው መንግስት ተወካዮች ያቀረቡት የዕዳ አከፋፈል ሽግሽግ አማራጭ ሐሳብ 15 በመቶ የዕዳ ስረዛ ይደረግልኝ የሚል እንደነበር ታውቋል። ኢትዮጵያ በብድር አከፋፈል ሽግሽግ ዙሪያ የተከለሰ አዲስ ሰነድ ይዛ ከቀረበች በሩ ለንግግር ክፍት ነው። አሁን ላይ ግን
ኮሚቴው ንግግሩ ከዚህ በላይ መጓዝ እንደማይቻል ሮይተርስ ገልጾ አሁን ባለው ሁኔታ ግን ያበዳሪው አካል ህጋዊ አማራጭን ከመከተል ጀምሮ ማንኛውም መንገድ ሊከተል ይችላል ብሏል። የብልጽግናው አገዛዝና አበዳሪዎቹ ስምምነት ላይ መድረስ ያልቻሉት በ1 ቢሊዮን ዶላር ቦንድ ጉዳይ ሲሆን የዓለም አቀፍ የገንዘብ ተቋም IMF አበዳሪዎቹና የኢትዮጵያ መንግስት ንግግር ማድረግ እንዲቀጥሉ ሲል ምክር ሐሳብ አቅርቧል። ባለፉት 7 ዓመታት በኢትዮጵያ የድህነት መጠን በ10 በመቶ መጨመሩን የዓለም ባንክ ያሳወቀው በጀመረው ሳምንታት መሆኑን ይታወቃል። በተለይ በጦርነት ምክንያት የምርት መቀነስ በጀት ወደ ጦርነት መዞሩ በአጠቃላይ የብልጽግናው አገዛዝ ለጦርነት ልዩ ትኩረት በመስጠቱ የሀገሪቱ ድህነት እየተባባሰ ሲሆን የአበዳሪዎቹ ዕዳ ደግሞ ከመቼውም ጊዜ በላይ ከባድ ሆኖ መቅረቡ ነው የተገለጸው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የረፋድ ዜናችን የተከታተላችሁትን ይመስል ነበር። በቀኑ ዜናችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።